በፍጹም እንዳነኪ እጅሽን ወደ እኔ አታምጪ። ነገር ግን ተባበሬ አትንከኝ እኮ እጅሽን ወደዚህ አታምጪ ነው እያልኩሽ ያለው። በኢየሱስም እጅ እንዳነኪኝ ከዚህ እኔ አልገለም። ምን ይወክኔ አልገለጥኛለሽ ያለሁት በቃ እጅሽ ወደ እኔ አታምጪ ነው እያልኩ ከቻልሽ አንተ እሺ የምትለኝ ከሆነ እኔ ድንግል ነኝ። ድንግልናዬን ልስጥላል። ምን ያደርግልኛል? እሺ ምንድነው? እሺ ምን እንዳደረግልሽ ነው የምትፈልጊው? ደግሞ አረብ ሀገር ስለሄደች ወይም ደግሞ ሰው ደግሞ ይቀናም የለም ለዛ ብሎ የሆነ ነገሮችን የሚያሰራሉና ያው የራሳቸውን የሆነ ነገሮችን ያስቀምጣሉ። ግን እኔ ስጠረጥር የሆነ ከቤተሰብ ይመስለኛል 10 አመት ያህል ነው የቆየችው እሷ። ኦኬ አረብ ሀገር። አዎ። እና በጣም የሰፈር ሰው ሁሉ ይወዷት ነበረ። ቤተሰቦቿን ትረዳለች። ለአባቷ ቤት ሰርታለች፣ ለወንድሞቿ ደግሞ ሱቅ ምናምን ነገሮችን ከፍታለች። እና ያንን ለውጥ ሲያዩ በጣም ደስተኛ ነበሩ። እና የኔ ቤተሰቦችም ለመሄድ እዛ እንድሄድ እንድሰራ ይገፋፉኝ ነበረ። እኔማ ለቤተሰቦቿን ሙሉ እድሜዋን የሰጠችው ኦኬ ለራሷ አንድ ነገር አላደረገችም። ብቻ ለቤተሰቦቿ ነው የኖረችው ማለት ይቻላል። ሰምሪ እንዲህ ትሆናለች ብሎ ማንም የጠበቀ የለም አይደለም። አንዳንድ ጊዜ የህይወት ጉዳይ እንደዚህ ያደርጋልና ማን ይሞት ማን ይዳን ማን የሆነ ነገር ይሁን አይታወቅም፣ የህይወት ፈተና እና እንግዲህ እንዲህ ትሆናለች ብሎ የጠበቀ ማንም የለም። አሁን ታስራ ቁጭ ብላ ነው ያለች በሰንሰለት። አንቺ የሰፈር ሰው ነሽ ወይስ ዘመድ ነሽ? ምንድን ነሽ አንቺ? ሰፈር ጎረቤት ነን። ልጁም እዛው ሰፈር ነው ነው ያገባት። ምናልባት እሱ አሰርቶባት ይሁን እንዴ? ማለት እሱ የማይወዳት ከሆነ እንድትታመም ብሎ ሌላ ሴት እንዲያገባ ብሎ። አይ እሱ ይወዳታል ነው እንዴ? እሱ በደንብ ይወዳታል። እያስመሰለ እኮ እንዳይሆን ብዬ ነው። ሁኔታዎች ግን ማን ያውቃል? እንደዛ ቢሆንስ አይደለም እያስመሰለ አውቆ። አዎ ቢሆንስ። ልክ ነሽ። ሁኔታዎች ማን ያውቃል? እያስመሰለ ማን ያውቃል አይደል? በዚህ ሰዓት እኮ የሚታመን ሰው የለም። እንደነገርኩሽ እናንተ ሰፈር እመጣለሁና የሆነ ጫት ቤት በጣም የሚገባ ልጅ አለ። እኔም አንዳንዴ ያው እገባለሁኝ እና ጫት ቤት እዛ ቁጭ ብለን ስናወራ ግን እያንዳንዱ ያንቺን የሆነ ሚስጥር ይዟል። ያ ጌች የሚባለው ማን ነው? እሱ ጌች ነው የሚባለው። የሆነ ምልጥ ያለ መላጣ የሆነ ቀጭን ረጅም ልጅ ምናልባት እኔ እንጃ አንቺ ታውቂው አትወቂው አላውቅም። እኔ አላውቅም። በቃ እኔ አላውቅም። ቀጭን ነው፣ መላጣ ነው፣ ረጅም ነው እና የአንቺ ሙሉ ሚስጥሮችን እሷ ላይ ስታደርጊ ስትነጋገሪ እያንዳንዱ ነገር ይዟል። ቤት በኩል አውቆስ እኔ የምልህ አንተ ግን ማን ነህ? እኔ የካናዳ ፕሮሰስ አስጨርስልሻለሁ ብለኝ ነው እንጂ እዚህ ጋር እኮ ገባ። ያኔ ያልገባሽ ስለ ሰምሪ ህይወት ልታወራኝ እኮ አይደለም እዚህ ጋር የመጣሁት አይደል? ሰላም እንዴት ናችሁ? ውድ የአሳሽ ሚዲያ ቤተሰቦች፣ ዛሬም በሌላ ጉዳይ ተገናኝተናል። አረብ ሀገር 9 አመት ነው 10 አመት ይቅርታችን በደንብ ስላልሰማው ነው 10 አመት ነው 9 አመት እንደቆየች ተነግሮኛል። ቤተሰቦቿም ማገዝ ያለባትን ሰው በሙሉ ስታግዝ እንደነበረና ለራሷ ምንም ሳትኖር ነበረ። የአረብ ሀገር እህቶች በጣም ጽናታቸው ይገርመኛል። በቃ አላማቸው ይገርመኛል። ከስሜታቸውን የራሳቸውን ምቾት ሁሉም ነገር ገድቦ የራሳቸውን ህይወት ብቻ ለመቀየር አይደለም። እነዚህ እህቶች እንግዲህ ከኢትዮጵያ ወደዛ ሲሰደዱ አንድም ቤተሰባቸውን አስበው ነው የሚሄዱትና እቺ በጣም እኔ እግዚአብሔር በጣም የምታሳዝን ልጅ ናት። 10 እና 9 አመት ውጭ ሀገር ስትኖር ለወንድሟ ለእናቷ ለቤተሰቦቿ ስትኖር ነበርና የቤተሰቦቿን ህይወት ቀይራለች። በስተመጨረሻ ግን ይመስለኛል ያው እንደነገሩኝም የሰፈሯ ልጅ በፍቅር ከሄደች በኋላ እንደሆነ ነው የሰማሁት። የምትቀርበው ልጅ ነበረ እንደዚሁ በኢሞ ምናምን በሶሻል ሚዲያ ነው ያው የሰፈሯ ልጅ ነው። ግን ማድራሻዋን አግኝቶ አውርቷል። ሁለቱም ፍቅር ውስጥ ገብቶ ነበረ። የመጣችውም እሱን ለማግባት እንደነበረ ነው እና ከመጣች በኋላ ግን ነገሩ ወዳልሆነ ነው የሄደው። እቺ ልጅ በአጭር ጊዜ ውስጥ 2 ወር ከቆየች በኋላ አሁን ላይ ያው በሰንሰለት እጅና እግሯ ታስሮ ነው ቤት ውስጥ ያለችው። እንግዲህ በቃ ያገኘችውን ነገር ነው የምትጨርሰው፣ ያገኘችውን ሰው ነው የምትመታው። እንደውም ጉልበቷ እንደ ወንድ ነው ያሉት። ባገኘችው እንጨት ባገኘችው ዱላ ሰዎችን መምታት መሰባበር ነው እና እቺ ልጅ በጣም በሚያሳዝን ሁኔታ ከዚህ በኋላ ቤተሰቦችን ቀይራለሁ ለራሴ እኖራለሁ ብላ ስትመጣ ነው ይሄንን የገጠማት።
አረብ ሀገር እያለች በጣም ጤነኛ ልጅ የነበረች ልጅ እዚህ ከመጣች በኋላ ነው ሁሉም ነገር የተቀየረው ነው የሚባለው። ይህንን የሚጠራጠሩ ጓደኞቿ አሉ። በእርግጥ ቤተሰቦች አይደሉም። የራሷ ጓደኛ ይህን አድርጋባታለች ብለን ነው የምንጠራጠረው። ብዙ የምንጠረጠራቸው ነገሮች አሉ ነው የሚሉት። አለ አይደለ የሚታይ ፊት ለፊት ያወጣ ጓደኛ ናት፣ ግን ሁሉም ነገሯ ትቃወማታለች፣ ሁሉም ነገሯ ታጣጥልባት ነበር ነው የሚሉት። ግን ጓደኛዋ ናት፣ በምታደርገው ነገር በሙሉ ታጣጥልባታለች። አረብ ሀገርም ይዛትም መታ ነበር እሷ የምትሰራበት ቤት ነው የሚሉኝ። እንግዲህ ካመጣቻት በኋላ ብዙም አልቆየችም፣ ሄደች። እንደዚህ ግለሽን እንደዚህ ፈክተሽ ነው ወይ ይሄን የምታደርጊው? እኔ እንደዚህ አይነት ኑሮማ መኖር አልፈልግም ብላ ያው ኮንትራቷን በእርግጥ ጨርሳ እንደተመለሰች ምናምን ነግሮኛል። እና በአጠቃላይ በምታደርገው ነገር ትቀና እንደነበር፣ በምታደርገው ነገር ትቃጠል እንደነበር እና መጨረሻ አካባቢም በፍቅረኛዋም የተነሳ ተጣልቶ እንደነበር ነው የተነገረኝ። የነገሩኝ ጓደኞቿ ናቸው። እቺ የተባለችው ጓደኛቸውን ቀጥሬያታለሁ። ያው እንደቻልኩት ለማወጣጣት ለመመርመር እሞክራለሁ። እንግዲህ በእውነት ሁላችሁም ጸልዩላት። በጣም ነው የምታሳዝነው፣ በጣም ማለት ነው። እኔ ባላያት ደስ ይለኝ ነበረ፣ ስላየኋት ነው በጣም ያሳዘነኝ፣ በጣም የደበረኝ። ሁላችሁም እንደውም ሙስሊሞች በዱዓ ሌሎቻችሁ ደግሞ በጸሎት ብታግዟት ደስ ይለኛል። እሺ፣ ሰላም ነው? እንዴት ነሽ? ሁሉ ሰላም ይመስገን። እንዴት ነሽ? በዱዓ እንዝጋው እስቲ አንዴ። ትንሽ ቆየሽብኝ። ያው እኔ ነኝ በእርግጥ ባልሽኝ ሰዓት በመጣ ኖሮ አትቆይም ነበር። እኔ ስላረፈድኩ ነው መሰለኝ። መልሰሽ አንቺ በተራሽ ደግሞ አረፈድሽ። በጣም ይቅርታ። ቀዝቀዝ አልኩብሽ አይደለ? ስመጣ የሆነ ነገር ስለገጠመኝ ነውና፣ ለማንኛውም ያው የት ነበር አንቺ መሄድ የፈለግሽው? ወደ ካናዳ ነው። በቃ ምንም ችግር የለውም። የካናዳ ፕሮሰስኛ ያው ሁሉንም ነው የሚያጠቃልለው። በእርግጥ አንዳንድ ማንጨርስባቸው አሉ እንጂ ካናዳ መጀመሪያ ያው ካናዳም ነው በጣም ብዙ ሰዎችን የላክ ነው እኛ። አንቺ ከዚህ በፊት የውጭ ታሪክ አለሽ? የጉዞ ታሪክ ወደ ውጭ ምናምን ወጥተሻል ከዚህ በፊት? ብዙም አልሄድኩም፣ ነገር ግን ወደ አረብ ሀገር 2 ዓመት ያህል ሰርቼ ነው የመጣሁት። ኦኬ፣ አረብ ሀገር ሰርተሻል ነው እንዴ? ኦኬ፣ አረብ ሀገር ከሰራሽ መልካም። ሄደሽ ያው ሰርተሽ ስንት ዓመት? 2 ዓመት ነው። ብዙም አልቆየው፣ ወዲያው ነው የመጣሁት። መልካም። እሺ፣ አሁን እሺ፣ ፍቅረኛ ምናምን አለሽ? አሁን አንድ ላይ ነው ወይስ ባንቺ ብቻ ነው? አሁን በትምህርት ነው እኛ የምንጨርሰው። አንደኛ በትምህርት ነው፣ ሁለተኛ በስራ ቪዛ ነው። እና ይሄንን የምመክርሽ እንትን ካለሽ ስትሞኝ ምንድነው ፎርም በምትሞይበት ሰዓት ስትሄጂ ፍቅረኛ ካለሽ ቤተሰብ ልጅ ምናምን ካለሽ ያው ማስመዝገብ ስለምትችይ ነው፣ ፎርም ላይ ስለሚሞላ በዛው ላግዝሽ ብዬ ነው። እቺ ሀሳብ ልንገርሽ ብዬ ነው። እና ፍቅረኛ አለሽ አንቺ? እኔ ፍቅረኛ የለኝም። ልጆችም እንደዚህ ሲንግል ማምም አይነት ነገር አይደለሽም፣ ልጅም የለሽ አይደል? ካለ መሙላት የምትፈልጊ ወደፊት ደግሞ መውሰድ የምትፈልጊው ሰው ካለ ፍቅረኛ ነው ብለሽ መሙላት ትችያለሽ፣ ከሱ ጋር ጥሩ ግንኙነት ካላችሁ እና መውሰድ ከፈለግሽ ማለት ነው። እንደዚህ አይነት ነገሮች አሉ። ያው ክፍያ ቅድመ ክፍያ ምናምን የለውም፣ ከሄድሽ በኋላ ነው ያለው ነገር። ሄደሽ ሁሉም ነገር ከጨረስሽ በኋላ እዚህ ማስያዝ ያለብሽ ነገር አለ። ለምሳሌ ያው መዋዋል ምናምን ይኖርብናል። ተዋውለን አንቺ ከሄድሽ በኋላ አልሰጥም ብትይስ። ስለዚህ እንደዚህ ነገሮች እንዳይፈጠሩ ቀድመን የምንዋዋላቸው ነገሮች አሉ። ውሉም ደግሞ እዛ ሄጄ ስራ ጀምሬ እየሰራው መሆኔን ሳረጋግጥ ይሄን ያህል ክፍያ ከፍላለሁ ብለሽ ትዋዋያለሽ ማለት ነው። በዚህ ትስማማያለሽ? እሺ፣ መልካም። ስምሽ ማን ነበረ? አስናቁ እባላለሁ። እሺ፣ አስናቁ። እሺ፣ አስኒ፣ በቃ እንደዛ እናደርጋለን። ከዚህ በፊት አረብ ሀገር ሄጄ መጥቻለሁ ብለሽኛል። ለ2 ዓመት ያህል ሰርቼ ነው የመጣሁት። ብዙም አልቆየሁም ብያለሁ። ከዛ ብዙ የመቆየት ፍላጎት አልነበረሽም? አልነበረኝም። እየመጣሁኝ አልተመቸኝም ነበር። ኦኬ፣ አልተመቸሽም? እንዳሰብሽው አልሆነልሽም? አልሆነልኝም። ስራ ምናምን ይበዛል በጣም። አንቺ ያሰብሽው መጀመሪያም ከአረብ ሀገር ይልቅ ወደ ሌላ ወደ አሜሪካ ወደ ካናዳ አይነት እንትን አይምሮች ላይ ካለ ያው እዛ ላይ ስማማሽም ይችላል አረብ ሀገር። ያው ብዙም ፍላጎት ኖሮኝ አልነበረም፣ ግን የሰፈራችን ልጅ ነበረች በሰዓቱ እና እሷ ስትሄድ
ጊዜ 10 ዓመት ያህል የቆየችው እሷ። ኦኬ አረብ ሀገር። አዎ እና በጣም የሰፈር ሰው ሁሉ ይወዷት ነበረ። ቤተሰቦቿን ትረዳለች። ለአባቷ ቤት ሰርታለች፣ ለወንድሞቿ ደግሞ ሱቅ ምናምን ነገሮችን ከፍታለች እና ያንን ለውጥ ሲያዩ በጣም ደስተኛ ነበሩ እና የኔ ቤተሰቦችም ለመሄድ እዛ እንዲሄድ እንድሰራ ይገፋፉኝ ነበረ። እኔማ በዛ የተነሳ ልቤም እዛ ለመሄድ በጣም ፈለገ እና እንግዲህ እሷንም በማነጋገር ከዛ እሷም ትንሽ ረድታኛለች። እሷ የምትሰራበት ነበረ ቤት። ኦኬ እዛ ነበር የምትፈደችሽ? እሷ አነጋግራልኝ ጨርሳልኝ እዛ ነው ያስገባችኝና እሷ ለ10 ዓመት እዛ ቆይታለች። በጣም ረጅም ዓመት ነው የቆየችው። በስመ አብ ቤቷ ማለት እኮ ነው። በጣም ስለዚህ በእርግጠኝነት ሰዎቹም ይሄ ሁሉ ስትቆይ ወደዋት ነውና በደንብ አግዟታል ብዬ አስባለሁ። ስምሪ በጣም ጥሩ ልጅ ናት። ኦኬ ስምረት ነው የምትባለው። በጣም ነው ሰው ሁሉ የሚወዳት ነው። የምትወደድ አይነት ናት። ለቤተሰቦቿን ሙሉ እድሜዋን የሰጠችው። ኦኬ ለራሷ አንድ ነገር አላደረገችም። ብቻ ለቤተሰቦቿ ነው የኖረችው ማለት ይቻላል። ለዛ እሷን አይታችሁ ነው የሄድሽው ማለት ነው? በጣም የሰፈር ሰው እሷን አይቶ ነው ብዙ ሰዎች ወደ አረብ ሀገር የወጡት። ነው እንዴ? የእሷ ለውጥ፣ እሷ የምታደርገው ነገር፣ እሷ ለቤተሰብ የምትሰራው ነገር ሲያዩ ደግሞ 10 ዓመት ረጅም ጊዜ ነው። እናንተ ከዛ በኋላ ነው ሄዳችሁት እሷን እያያችሁ። ያ ቤተሰብ ነው በእርግጠኝነት የእገሌ ልጅ ምናምን ሲባል አንቺም በቃ ትሄጃለሽ ሂጂ ብሎ ቤተሰብም ይልካል። የሚገርም ነው። ሰው አረብ ሀገር ሄድሽው በእሷ ምክንያት ነው ማለት ነው። ትምረት አውቂያታለሁ። አሁን የታመመችዋ ልጅ ናት። አሁን እናንተ ጋር መጥቼ ነበረ። ሌላም ሰው በጣም እናንተ አካባቢ ያለ ሰው ውጭ መሄድ ይፈልጋል። የሚገርምሽ ነገር አይደል? አንዱ እያየ ነው አይደል? ተደውሎልኝ ሄጄ ነበርና አንድ አባት ሊያማክሩኝ ነው። በሰው ነው ሰው የሚያቀኝና እንደዚህ ውጪ እንደምልክ ምናምን ስለሚያውቁ ተደውሎልኝ ልጄ ከመሄዷ በፊት ላማክርህ እስቲ ምናምን ብሎ ጠርተውኝ ሰፈራችሁ መጥቼ ነበር እና አሁን ያልሻት ልጅ አሁን አስታወስኩ። የታመመችዋ ልጅ ናት አይደል? ሰምሪ እንዲህ ትሆናለች ብሎ ማንም የጠበቀ የለም አይደል? አንዳንድ ጊዜ የህይወት ጉዳይ እንደዚህ ያደርጋልና ማን ይሞት ማን ይዳን ማን የሆነ ነገር ይሁን አይታወቅም። የህይወት ፈተና እና እንግዲህ እንዲህ ትሆናለች ብሎ የጠበቀ ማንም የለም። ልክ ከአረብ ሀገር እንዳመጣች በሁለተኛው ወሯ ነው የሚባለው። እንዲህ ከሆነች እንደዛ ነው የሚባለው እና እንዲህ አይነት ወሬዎችም አሉ። በሁለት ወሯ ነው እንደዚህ የታመመችው። የሚገርም ነው። ምን ይሁን እንደው በጣም እንደታመመች ምናምን የሰማሁት። በጣም እኛ ራሱ በጣም እየገረመ እንዴት እንዲህ ልትሆን ቻለች ብለን በጣም እኛም ስንጨናነቅ ነበረ። ነገር ግን ያው የሆነ አንዳንድ ሰው እንግዲህ የራሱን የሆነ መላምት ያስቀምጣልና ወይ እዛ ረጅም ዓመት ስለኖረች አረብ ሀገር እነሱ አሰርተውባት ነው የሚል ነገርም አለ። ኦኬ አረቦቹ አረብም ያሰራል እንዴ? ያው ያሰራል። እዛ እንድትቀር ነበር ሀሳባቸው ነው ወይስ አልገባኝም? ሳይሆን እኔ እንጃ እሱን አላውቅም። ለምን ያሰባት? በጣም ጥሩ ስለሆነች ነው 10 ዓመት አብራቸው የቆየችው። ነው ቢሸልሟት ጥሩ ነገር ቢያደርጉላት እንጂ እንዴት ሊያሰሩባት ይችላል? ያ አንዳንድ ሰው እኮ አይታወቅም አይደለም። ለአንዳንድ ሰዎች ደግሞ ወይም ደግሞ አረብ ሀገር ስለሄደች ወይም ደግሞ ሰው ደግሞ ይቀናም የለም ለዛ ብሎ የሆነ ነገሮችን የሚያሰራሉና ያው የራሳቸውን የሆነ ነገሮችን ያስቀምጣሉ። ግን እኔ ስጠረጥር የሆነ ከቤተሰብ ይመስለኛል። ኦኬ ከቤተሰብ ማለት ቤተሰብ አሰርቶባት ነው ወይስ ወይ እንደዛ ይሆናል። ምክንያቱም አስበው እስቲ እሷም የሚቀና ህይወት የላትም። አይተህ ከሆነ የሚቀና ህይወት የላትም። ሙሉ ነገሯን ለቤተሰቦቿ ነው። ወይ እሷ አልለበሰች ወይ አልዘነጠችበት፣ አልበላች፣ አልጠጣች፣ ሙሉ ነገሯን ለቤተሰብ ነው የምትሰጠው ማለት ነው። ስለዚህ እሷ ላይ ቀንቶ የሆነ ሰው አንድ ነገር ሊያደርግባት አይችልም። ግን አባትየዋ መተተኛ የሆነ ቋቢ ነገሮችን እዛ አካባቢ ይሰራሉና የአባትየው ቤተሰብ የዘር ሀገረጋቸው እንደዚህ አይነት ነገር ይሰራሉ። ቋቢ ነገር እና የሆነ እነሱ ናቸው። በቃ እኔ እንደምጠረጥረው ከሆነ አባትየው ነው ብዬ ነው የማስበው። የአባትየው ቋቢ የዘር ምናምን እሷን ይዟታል ነገር አንቺ የምጠረጥሪ ነው? አዎ እኔ እንደዛ ነው የማስበው። ያው እዛ ረጅም ዓመት ስለሰራች በጣም የዛ መንፈስ ይዛ መጣ። የሆነ ጭንቀትም ምናምን አይነት ነገርም ሊኖር ይችላል።
ሰው የሚያስቀምጠው መላምት ነው የራሱ ግምት ነው። በጣም ነው የምታሳዝነው። ግን በጣም ስሰማ ደግሞ እኮ ልታገባም እንደነበረ ነግሮኛል። አዎ ከዛ ከመጣሽ በኋላ በቃ እኛም ያው የምናውቀው እንደዛ ነበር፣ እንደምታገባ ነበር። እና ፍቅረኛ ያላት በጣም ይዋደዳሉ። በጣም እሱም ይወዳታል፣ እሷም ትወደዋለች። ያው ሊጋቡ ወራቶች ብቻ ነበር የቀራቸው፣ በጣም ጥቂት ጊዜ ነበረ። ነገር ግን እንግዲህ ይሄ ነገር ተከሰተባት። አሁን በዚህ ሰዓት እንዴት ነው ትዳር የምትይዘው? እሷም ማለት በጣም ይዋደዳሉ ስትሰማውኝ እና የሚዋደዱ ከሆነ ምን ተጋብቶ ማስታመም የሚቻልበት ነገር አይፈጠርም አይመስለኝም። ማለት በጣም የያዛት ነገር በጣም ከባድ ነው እና የሆነ ጊዜ ራሱ እናቷን እጇን ሰብራለች እና አሁን ያለችበት ሁኔታ ራሱ በሰንሰለት ታስራ ነው ቁጭ ያለችው። ያ ሰንሰለት ከተፈታ ሌላ አደጋ የምትፈጥረው ማለት ነው። እና እንዴት ነው አብረው በትዳር ሊቀጥሉ የሚችሉት እነዚህ ሰዎች? ሁለቱም እንዴት ነው እንትን ብሎ የሚኖሩት? ልክ ነሽ። ከባድ ነው። የእናቷን ምንድን ነው ሰበረቻት ያልሽ? እጇን። አሁን እጇ ድብድባት ነው ወይስ መታት? የምትሆነውን ነገር አታውቅም ማለት የሚያረጋትን ነገር እሷም አታውቀውም። አሁን ታስራ ቁጭ ብላ ነው ያለች በሰንሰለት። አንቺ የሰፈር ሰው ነሽ ወይስ ዘመድ ነሽ? ምንድን ነሽ አንቺ? ሰፈር ጎረቤት ነን። ልጁም እዛው ሰፈር ነው ያገባት። ምናልባት እሱ አሰርቶባት ይሁን እንዴ? ማለት እሱ የማይወዳት ከሆነ እንድትታመም ብሎ ሌላ ሴት እንዲያገባ ብሎ። አይ እሱ ይወዳታል ነው እንዴ? እሱ በደንብ ይወዳታል። እያስመሰለ እኮ እንዳይሆን ብዬ ነው። ሁኔታዎች ግን ማን ያውቃል? እንደዛ ቢሆንስ አይደለም ያስመሰለ አውቆ ቢሆንስ? ልክ ነሽ። ሁኔታዎች ማን ያውቃል? ያስመሰለ ማን ያውቃል አይደል? በዚህ ሰዓት እኮ የሚታመን ሰው የለም። በትክክል አይደለም። እሱ ቤተሰብን ራሱ እኛ ራሱ አባት ራሱ የጠረጠርኩ አይደል? ልክ ነሽ። በዚህ ሰዓት የሚታመን ሰው የለም። እውነትሽን ነው። እሱ እያስመሰለ አውቆ እሷ ታማ ሌላ ሊያገባ ምናምን ፈልጎም ሊሆን ይችላል። አንቺ ጋር አትተዋወቁም? የእሷ ፍቅረኛ? እንተዋወቃለን፣ ጓደኛሞች አይደለ? የአንቺም ጓደኛ? አዎ ኖርማል። እሷስ? ከእሷ ጋርስ? ከእሷ ጋርማ ፍቅረኛዋ እኮ አይደለም። ለአንቺ ከአንቺ ጋር ምን ከሰፈር ከጎረቤትነት ውጪ ጓደኝነት የላችሁ? ጓደኛዬ ናት። እሷ ናት እኮ ዘንድ ገባ ያደረገች። እዛ ቤት እዛ አረባ ጋር እሱ የሰረችበት ቤት ነበር የገባሁት። እሷ ናት ይህንን ነገር ያስጨረሰችልኝ። እሷ ነበረች የጨረሰችልሽ። በዚህ ሰዓት አንቺ በቃ ምን ያህል እንደተጎዳሽ መገመት አያቅተኝም። ምን ያህል እንደተሰበርሽ አንቺም መገመት አያቅተኝም። ምክንያቱም ጓደኛሽ ናት። በዛ ላይ ደግሞ ዋጋ ከፍላልሻለች። እዛ ቤት የወሰደችሽ እሷ ነበረች አይደል? ያው መቼስ ብትለወጪ የተሻለ ነገር እሷ ያገኘችውን ጥቅም እንድታገኝ ብላ ነው ያን ያደረገችልሽ። ሌላ ሰው ቢሆን ወይም አታውቀው ለሌላ ሰው ቢሆን እንደማታደርግ ነው መቼስ። እንደዛ ታደርግ ነው። ግን ጥሩ ልጅ ናት እሷ አይደል? በጣም ጥሩ ልጅ፣ በጣም ጥሩ ልጅ፣ የዋህ ናት። ሰው በጣም ነው የሚወዳት እሷ አይደል? ጠንካራ ናት። በሰው ዘንድ ተወዳጅነት አላት። ባህሪዋም ጥሩ ነው በጣም። ሌላም ሰው ሲያወራ ስለሰማሁኝ ነው። ፍቅረኛዋ ምን ይላለች አሁን በተፈጠረው ነገር? ምናልባት እንደ ጓደኛ የሚያወራሽ ከሆነ? ያው እንግዲህ ብዙ ነገር ሞክረናል። ነገር ግን እንግዲህ እሱ በዚህ ሁኔታ አያገባት፣ እንደዚህ ሆነ አብሮ አይቀጥሉ በቃ። ከዛ በኋላ ከአንቺ ጋር ሳልተገናኝ ማለት ከእሱ ጋር ትገናኛላችሁ አይደል? ያው እናወራለን እንደ ጓደኛ። በጣም ያሳዝናል። ጸበል ምናምን ሲወስዷት መንፈሱ እየጮኸ ምናምን ያው ሰምቻለሁ። የአንቺ ስም ይጠራል ይባላል። አይ ዝም ብሎ እኮ ነው። አዎ ጸበል ላይ ዝም ብሎ ነው የሚናገረው አይደል? ይገርም ነው። የአንቺ ስም ሲጠራ ምናምን ሰማሁ። እንደዚህ ሲያወሩ ስለሰማሁኝ ብዬ እኔም ተናግሮ የኔ ራሱ ስቄ ነው የተውኩት አይደለ? እኔ ያው በጣም ስለምንዋደድ ይሁን ከሷ ጋር ለዛ አጋጣሚ የኔ ስም ጠርታ ሊሆን ይችላል። ምስኪን ነው እንጂ መንፈሱ ላይሆን ይችላል አይደል? የሚገርም ነው። በጣም የሚገርም ነው። የመጣሁበት ሌላ ሆኖ ልጅቷ ስለምታሳዝን ያው ወደ እሷ ገባን። ስለዚህ አሁን ያው ሰርተሽ ነው የምትከፊው ብዬሻለሁ። ከሄድሽ በኋላ አንቺ ፍቅረኛም የለኝም ብለሽኛል። ከአቤል ጋር
ከሷ ፍቅረኛ ጋር ምንም አይነት ከጓደኝነት ውጭ ሌላ ግንኙነት የላችሁም? ምንም ነገር የለንም አይደለ? ከአቢ ጋር ምንም ነገር የለም። ምንም ነገር የላችሁ። ሰው ማለት የሚቀናባት ሰው አለ ብለሽ ታስቢያለሽ አንቺ? ምናልባት የኔ ግምት ነው የምነግርሽ እና ማለት ከሰማሁ በኋላ በጣም ነው ያሳዘነችኝ። እውነቱ ንገረኝ ካልሽኝ ምናልባት የሚቀናባት ሰው አለ ብለሽ ታስቢያለሽ አንቺ? እንደ ጓደኛ በቅርበት የምታውቂው ነገር ይኖራል። እንደዛ አይነት ሰዎች አድርጎባት ሊሆን ይችላል ብዬ ስላሰብኩ እሷ ላይ ማን ይቀናል? የሚቀናባት ሰው የለም። አሁን ረጅም ዓመት እዛ ነው የኖረችው። እዚህ ሰው ብዙም አያውቃትም ማለት በባህሪዋ ምናልባት ለቤተሰብ በምታደርገው እንደዚህ በዛ ልበቅንነቷ ይወዷታል። ነገር ግን እንደዚህ እስከ ቀናት ድረስ የሚያደራርስ ነገር ያላቸው አይመስለኝም አይደል? አንቺ ግን እንዳደረግሽባት የሚያመላክቱ ነገሮች አሉ ማለት። አይ ብዙ ሰው አንቺ እንዳደረግሽ ምናምን ያወራል እንዴ? አይ ዝም ብሎ ሰው እኮ ያወራል ብያለሁ። እንዴት ያወራል? ሰው ዝም ብሎ ከመሬት ፈጥሮ አንስቶ ያወራል እንዴ? ዝም ብሎ ያወራል እንዴ? ዝም ብሎ ያወራል ማለት እኔ ቅድም ጥርጣሬ ራሱ አይተሃል። ግን የሷን እኔን ቅርበት አይተው ጓደኝነታችንን አይተው እንዲህ ታደርግባታለች ብሎ ሊጠረጥሩ ይችላሉ ስለምትቀራረቡ እንጂ ሌላ ነገር ጥርጣሬ አይነት ነገር ከየት ይመጣል? አይደለ እኮ አንቺ በምንም ልትቀኛችም እሷ ላይ ልታደርጋች የሚቀና ህይወት ሲኖራት አይደለ? እኔ እሷ ላይ ምቀነው የላትም የሚቀና ህይወት አይደል? አንዳንድ ሰው እኮ ዝም ብሎ በተፈጥሮ በመንፈሱ የሚቀና ሰው አለ። ዝም ብሎ የሚቀና ሰው አለ። የሆነ ሰው የሆነ የተሻለ ነገር ስላደረገ ትንሽም ነገር ቢሆን ከሱ የተሻለ ኑሮ የሚኖር ከሆነ ባይኖርም እንደው መንፈሱ ቅናት በጣም የሚያስጨንቀው ሰው አለ። ምናልባት እንደዛ ከሆነ ይቅርታ ግን እንደዛ ስል ችግር የለውም። የራስን ሐሳብ ያስቀምጣል። የራስ ሐሳብ ነው። ለዛ እኔ አልቀየምም። ነገር ግን ያው በመልካም ስነ ምግባሯ ልቀና እችላለሁ። ግን በሌላ ጉዳይ ምቀናበት ቀንቼ ልክ ህይወቷ እንዲህ እስኪበላሽ ድረስ ላደርግ አልችልም። እንደዛ አይነት ነገር አንቺ የረዳችኝን ጓደኛዬን እንዴት ብዬ ነው እኔ እንዲህ አይነት ህይወት እንድትኖር ማደርጋት? ገርም ነው። አንድ ጌች የሚባል ልጅ አለ። አንቺ አታውቂውም ይመስለኛል። ታውቂዋለሽ? ብታውቂው እኔ እንጃ አላውቅም። ወቂው አትወቂው አላውቅም። ጌች የሚባል ልጅ አለ። እንደነገርኩሽ እናንተ ሰፈር እመጣለሁ እና የሆነ ጫት ቤት በጣም የሚገባ ልጅ አለ። እኔም አንዳንዴ ያው እገባለሁኝ እና ጫት ቤት እዛ ቁጭ ብለን ስናወራ ግን እያንዳንዱ ያንቺን የሆነ ሚስጥር ይዟል። ያ ጌች የሚባለው ማን ነው? እሱ ጌች ነው የሚባለው። የሆነ ምልጥ ያለ መላጣ የሆነ ቀጭን ረጅም ልጅ ምናልባት እኔ እንጃ አንቺ ታውቂው አትወቂው አላውቅም። እኔ አላውቅም። በቃ እኔ አላውቅም። ቀጭን ነው፣ መላጣ ነው፣ ረጅም ነው እና የአንቺ ሙሉ ሚስጥሮችን እሷ ላይ ስታደርጊ ስትነጋገሪ እያንዳንዱ ነገር ይዟል። ቤት በኩል አውቆስ እኔ ምን አውቃለሁ፣ ግን ሚስጥር ይዟል ነው። አሁን እሱ ሲያወራ ነው እኔ የሰማሁትም ሁላ ማለት ነው። አይ እንዴት ሊያገኘው ቻለ እኮ እኔ ምን አውቃለሁ፣ ግን እሱ ሚስጥር እንደያዘ እያንዳንዱ ስታወሪ ሁላ አለ። እኔ ያወራው አንቺ ያወራሽ እየተነጋገርሽ እኔ አላወራውም በስልክ እኔ በአካል እጄ ነው ያንን ነገር ያደረኩት። ነገር ግን በስልክ አላወራውም። በስልክ አይደለም እኮ እኔ በስልክ ብዬሻለሁ። እንዴ አሁን ነው ስታወሪ እዛ ቦታ አንቺ ሄደሽ ነው ያወራሽው? እዛ ቦታ ላይ ማለት ነው ሄጄ ነው እኔ ያወራው እኮ ነገሩን ሄደሽ እዛው ቦታው የሚደረግበት ቦታ ነው ሄድሽው አንቺ? አዎ ሄድኩኝ እንጂ እኔ በስልክ አላወራሁም እኮ። በቃ ሄደሻል። የሄድሽበት ቦታ ላይ በንግግር ነው መቼስ፣ በምልክት ቋንቋ አርገሽ አይደለም አይደል? ተነጋግረሽ አይደል? ቃል አውጥተሽ እየተነጋገርሽ አይደል ይሰራሽ? እሱንማ ወገን አንተ ያገኘሁት ያልኩኝ በቃ በዛ ሰዓት እንዴት እንደሆነ አላውቅም፣ ግን ሪከርድ ተደርጓል። ምስልሽም ሁላ አለ። እሺ አሁን እሱ ያለበትን ቦታ ታውቃለህ? እሱ ያለበት ቦታ አውቃለሁ። የሚገርምሽ ማለት በምስል ሁላ እንደዚህ ይዞሻል። ከኋላም ስታወሪም ድምጽ አለ። እኔ የምልህ አንተ ግን ማነህ? እኔ የካናዳ ፕሮሰስ አስጨርስልሻለሁ ብለኝ ነው እንጂ እዚህ ጋር እኮ ገባኝ። እኔ አልገባሽም። ስለ ሰምሪ ህይወት ልታወራኝ እኮ አይደለም እዚህ ጋር የመጣሁት አይደል እኮ። ልክ ነሽ እኮ። አሁንም ስለ ሰምሪ ህይወት አሁን እኔም አንቺም ስላነሳ ነው ያወራሁት። ነገሮቹ ትዝ ሲለኝ ኦኬ ጌች ያወራው እሷ ናት እንዴ ምናምን ብዬ አሁን አይምሮዬ ላይ ስለመጣልኝ ኖቲስ ስላደረኩት ነው እንጂ እኔ እኮ እዚህ ጋር ፕሮሰሴን እንድታስጨርስልኝ እንጂ የመጣሁት ገባኝ። ሌላ ነገር አይደለም። ገባኝ እኮ ይኸውልሽ እናት ገብቶኛል እኮ። እኔማ የመጣሁት ስለ ስራ ነው። እኔም አሁንም ቢሆን እኮ ስራዬን ነው የማስቀደመው። ከአንቺ ጋር አንቺ
ካናዳ ምልክበትን አንቺ ለኔ የምትከፊበትን እንዴት እናድርገው? ሂደቱ በምን ያህል ጊዜ ይለቅ? ምን ያህል ነው የምትከፊው? እርግጠኛ ነሽ ወይ? ከዚህ በኋላ ፕሮሰሱ ያው ሲጀመር ቅድሚያ የምትከፊው ነገር የለም። ገብቶሻል አይደለ? ይሄ በጣም ብዙ ሰዎች ሊጠቀሙበት የሚገባ እድል ነው። ምክንያቱም እዛ ሄዶ ስራው ሲሰራ ነው የሚከፍለው። ይሄንንም ጭምር አንስቼ ላወራሽ ነው። እኔ ደግሞ ይሄን እንደምትፈልጊ ስለሰማሁኝና ስላወቅኩኝ አንቺ ጋር ደውዬልሽ የመጣሁት። ነገር ግን በእንደዚህ አይነት ጉዳይ እናንተ ሰፈር መጥቼ ነበረ፣ ስለሱ አውቃለሁ። ተደራረበ። ከዛ በኋላ እኔ ጫት ቤት እኔም እንትን ስል እሱም ሲሞክር ሲቅም፣ በዛ መሀል ያለው ነገር የሰማሁት ነገር ታሪኩ አንድ ሆነብኝ። ያንን ነገር ለምን እግረ መንገድ አልነግርሽም ብዬ ነው እንጂ እኔ መፈጠሯንም አላውቃትም። እሷ ሰፈራችሁም አስታውሳለሁ አንዴ ብቻ ነው የመጣሁት። ልጁም ደግሞ ጫት ቤት የነገረኝ ነገር ተመሳሳይ ስለሆነብኝ። እሺ አሁን እኔ ካስከፋሁሽ ይቅርታ። እሱን ሄደን የምናገኝበት መንገድ አለ። ቤችን ነው ይሄን ሚስተር ያወራው ሁሌ አይገኝም። በእርግጥ ያው እኔ ቀደም ብዬ መሄድ አለብኝ እዛ። እኔም ሲሄድ እናገኘው ምን መሰለ የሆነ የያዘውን ፋይል እንዲያጠፋልን የሆነ ነገር አድርገን እኮ አሁን እኔ ሸፍንለታል ሰጠዋለሁ። ምን እሱ እናልሽ እውነቱን እናውራ ከተባለ የሁለት ቀን የጫቱን ብትከፊለት ምንም ነገር አይደለም። የሁለት ሳምንት ሙሉ ሰጠዋለሁ። እሱ ብቻ እሺ በላይ ያጥፋልኝ እንጂ ያጠፋልሻል። እሱ በእኔ ሆነብሽ። የሁለት ቀን አልኩሽ እኮ ሰጠዋለሁ። ሲጀመር የሁለት ወር አትበይ አንቺ። ለምን ገንዘብሽን ትበያለሽ? የሁለት ወር አትበይ። አሁን የሁለት ቀን ብትገዥለት የሚያጠፋውን የሁለት ወር አትበይ። በቃ የሳምንት ትሰጪዋለሽ። ዝም ብለሽ የሆነ ነገር ትገቢለታለሽ። እኔ ቀድሜ ግን ማሳመን አለብኝ። ሳምኜ እንትን እልልሻለሁ። ችግር የለም። ግን አንቺ ነሽ ያደረግሽባት ማለት እኮ ነው። አሁን እንደምትጨናነቂ እንደማይሽ ከሆነ ሚስጥሩ እንዲጠፋልሽ ከፈለግሽ ያው አንቺ ነሽ ያደረግሽው። ምን ነው ዝም አልሽ? አይ ዝም ብዬ ነው ማለት ዝም ብዬ ነው ያልኩት እኮ። አሁን አንቺ ነሽ ያደረግሽባት ማለት ነው። ያው በቃ አሁን እኔ ነኝ ያደረኩባት። ብቻ ግን ሽጌችን እናገኘውና ፋይሉን አጥፍተን ከዛም በኋላ ሁሉንም ነገር እነግርሻለሁ እኔ። ኦኬ። ሌላም ለምን እንዳደረግሽ ሌላ የምታውቂው ነገር አለ? የምትነግሪኝ ነገር አለ? አይ ምንም የተደበቀ ሌላ ነገር የለም። ግን መጀመሪያ ፋይሉን ለማጥፋት ብቻ እንረባረብ። ከዛም በኋላ እኔ የትኛውን ነገር እነግርሻለሁ። የፈለከውን ነገር ነው። አሁን ለምን አትነግሪኝ? ማለት እንዳገዝሽ እኮ ነው እኮ አሁን እንደነገርኩህ እኔ እንዳደረኩኝ ነግሬሻለሁ። ስለዚህ እኮ ለምን እንዳደረግሽ እንደውም ማለት ቅድም አልቀናም ብለሻል። ጥሩ ባህሪ ያላት የምታስቀናም ልጅ አይደለችም ብለሽኛል። እንዴት ልታደርጊ ለምን እንዳደረግሽ እኮ ብትነግሪኝ ብዬ ማለት። እሺ ሙሉን ለመስማት ከፈለክ ነገር ካለ ግን የምትተባበረኝ ከሆነ እንዴት ነው ማለት ተባበርሽ? እኔ በደንብ ተባበርሻለሁ። ሰው ሆኖ ማይሳሳት የለም። የራስሽ የሆነ ነገር አለ። ግን ከዋሸሽ ነው ማንግባቡ። ሲቀጥል እኔ ይሄ ጉዳይ አይመለከተኝም። ባይዘዌ እኔ የሚመለከተኝ የካናዳው ፕሮሰስ ጉዳይ ነው። በቃ እሺ እኔ እነግርሻለሁ ሁሉንም ነገር። ማለት ይሄንን ያሰራሁባት ሄጄ ነው፣ ቦታው ላይ ሄጄ ነው ያሰራሁባት እና ማለት የእሷ ፍቅረኛ ለእኔም ፍቅረኛ ነበር። አሁን ገባኝ። እና በጣም ነበር የምንዋደደው። እሷን እንደው አይፈልጋትም፣ እኔ ነበር የሚፈልገኝ እና ያስቸግረኝ ነበር። እኔ እምቢ እምለው ነበረ። ነገር ግን እያለ ወደ እኔ መጣ ነበር። ከዛ በቃ ፍቅራችን ይጨመረ መጣ። እሷ የምትቀማብኝም ይመሰለኝ ይፈራሁኝ። እንግዲህ እሷ ከዛ ከመጣች በኋላ እዚህ ሰርግ ሊደገስ ነው። እኔም እዚህ ጋር ወድጄዋለሁ፣ እሱ ምን ይወደኛል። እንዲህ እንድትሆን አልነበረም፣ እሱ እንድጠላልኝ ብቻ ነው። ግን ነግረሻቸዋል? ይሄ የሚያደርጉት እንድጠላው ብቻ ነው አስሩልኝ ብዬ እንትን ያደረኩት። ነገር ግን እነሱ ደግሞ እንድታብድ ነበር ያደረጓል። ይሄንን አልፈለኩም እንዲህ እንድትሆን፣ እሱን ብቻ እንድጠላልኝ ብቻ፣ እሱ ወደ እኔ እንዲመጣ ነው። እሱ ላይ ሳላደረግሽበትም አንቺን ወዶ እንዲመጣ እሷን እንዲጠላ አላደረኩኝ። እሷ ላይ ብቻ ነው። እሱ መጀመሪያ እኮ እኔን ይወደኛል። ግን ሰዎቹ ተሳስታ ይሆን እንዴት አድርገው ይሆን አላውቅም፣ እንዲያደረጓት። እሷን የማስተካከል ሁኔታ ተስተካክሎ ከዛም በኋላ ይሄን ፋይሉ እንዲጠፋ ብቻ እናድርግ። አንቺ ግን ባለጌ ሰው ነሽ፣ ባለጌ፣ በጣም ባለጌ ሰው ነሽ፣ ባለጌ ሰው ነሽ፣ ባለጌ ሰው ነሽ። ኧረ በስመ አብ! ሰው እንዴት ነው የሚጨክነው? እንዴት እንደዚህ ትለኛለህ?
አፍሽን ሞልተሽ እንዴት እንደዚህ ትለኛለሽ? ምንድን ነው የምትነግሪኝ? ታዲያ እንዴት እንዳጨበጭብልሽ ነበር የነገርሽኝ እኮ። ታዲያ መጀመሪያ ተባበርሻለሁ ብለኛ አይደል? ዝም በይ። ምን ነው የምተባበርሽ? ቆሻሻ ስራ ሰርተሽ ነው እንደምትተባበር? እንዴት ተሳደባ ታዲያ? ምን ይሁን? ዝም በይ። እኔ ይኸውልሽ አሁንም የመጣሁት ያንቺን ይሄን ቅሌትን ለማጋለጥ ነው እንጂ አንቺ ካናዳ ልልክ አንቺ ካናዳ ልወስድ አይደለም። ኧረ በእግዚአብሔር በቃ እኔ ወደዛ አትያዥ እንዳትይጂ፣ ሁለተኛ እንዳትነኪ ነው እኮ። እጅሽን እኔ ላይ እንዳታስፈልጊ። አባሽን እዛ ፈልጊ። ወደዛ አባ ትላለች እንደ አባሽን እዛ ፈልጊ። አምኚክ እኮ ነው ሻወራው ከሄድሉ ምን እያንዳንዱ ያወራሽው ነገር ገና ይዤልሻለሁ እኔ ወስጄ ነው ማጋለጥሽ። አዎ ምን አይነት ሰው ነህ ግን አንተ? ጨካኝ ነህ በእናትህ። ማን? አንቺ ነሽ ጨካኝ? እኔ አንተ ቆሻሻ። ይሄን ሁሉ እኮ ያወራሁኝ ነገርኩህ እኮ እንደዚህ ልትለኝ አይደለም አይደል? አንቺ ባረክሽው ስራ አታፍሪም እንዴ? እሺ አፍሬ እኮ ነው የነገርኩህ። ይሄን ነገር እናስተካክል ያልኩህ እኮ ለዛ እኮ ነው። ካፈርሽ ሂጂና ቤተሰቦቿ ወይም ደግሞ እሷን ይዛሽ ይኸውልሽ ማድረግ ያለብሽ ማስፈታት ያለብሽ ነገር የሚፈታ ከሆነ ከጎኗ ሆነሽ ይኸውልሽ ተጸጽቻለሁ ብለሽ አብረሻት ሆኜ እኮ አንተ ተባበረኝ ነው። ምንም አይነት ነገር ማለት ምንም ነገር በፍጹም እንዳትነኪኝ። እሺ አልነካም። እጅሽን ወደ እኔ አታምጪ። ነገር ግን ተባበረኝ። አትንኪኝ እኮ እጅሽን ወደዚህ አታምጪ ነው እያልኩሽ ያለው። በኢየሱስም እጅ እንዳትነኪኝ። ከዚህ እኔ አልገለም። ምን ይሆንክ ነው? አልገለጥኝ ያለሽ ያለሁት በቃ እጅሽ ወደ እኔ አታምጪ ነው እያልኩ ያለሁት። እዛ ሆነሽ አውሪ ነው። አትንኪኝ። እሺ አሁን በየሆነ ነገር ተባበረኝ። ምን ነው የምትተባበረኝ? አንተ የፈለከውን ነገር አደርግልሃለሁ። ምን ታደርግልኝ? የፈለከውን ነገር አንተ የምትለኝን ነገር ሁሉ አደርግልሃለሁ። እሰጥሃለሁ። አዎ ገንዘብ የምትፈልግ ከሆነሽ ገንዘቡን ልስጥ። ልጁን ብቻ አስተባብርና አስጠፋልኝ። ለምን ልጁ ያልኩሽ ውሸቴን ነው። ሲጀመር እኔ ከአንደበትሽ ራስሽ ያወራሽውን ነው ያስኩት እንጂ ልጅ ምናምን ያልኩሽ እኔ ፈጥሬ ነው። ግን አሁን አንቺ እንዳወራሽ አንቺ እንዳደረግሽው ምናምን እዚህ ውስጥ ካሜራ ያለ እያንዳንዱ ነገር አንቺ ያወራሽውን በሙሉ ቀርጬዋለሁ። ኧረ በእናትህ እሺ የምትፈልገው ምንድን ነው? የምትፈልገው ነገር ምንድን ነው? የፈለከውን ነገር ላድርግልህ። አትጠጊኝ ሴትዮ፣ አትጠጊኝ ሴትዮ። አልጠጋህም። እሺ የሚያስፈልግህን ነገር ላድርግልሽ። ምንድን ነው የምትፈልገው ከእኔ? ምንም አልፈልግም። ሄደሽ ይኸውልሽ ይቅርታ ጠይቀሽም ይሁን ምንም ይሁን ልጅቷ የምትድንበትን ይሄ እንዳስተበተብሽው አስፈቺ። እንዴት አድርጌ ነው ማስተበትበው? እኔ ነግሬያቸው እኮ ነው እንደዚህ ያደረጓት። እሺ አሁን በቃ ውረጂ። ለምን? የሆነ ነገር በለኛ። ምን ልበልሽ? የሆነ ነገር አድርግልኝ። እሺ ባይሆን ምንድን ነው የማደርግልሽ? እንዴ ዝም ብዬ እንደዚህ ልወጥቼ ልሄድ ነው እንዴ? እና እንዴት እየጮሽ ውረጂሽ። እሺ ቢያንስ እንኳን ይሄን ነገር አድርጊ በለኛ። አንተ ምን እኮ አስፈችላት። ሂጂና ማድረግ ያለብሽ አድርጊላት እኮ ነው እያልኩሽ ያለሁት እኔ። ኧረ ምን አይነት ጉድ ውስጥ ነው የገባሁት? በስመ አብ። ከቻልሽ አንተ እሺ የምትለኝ ከሆነ እኔ ድንግል ነኝ። ድንግልናዬን ልስጥልህ። ምን ያደርግልኛል? እሺ ምንድን ነው? እሺ ምን እንዳደርግልሽ ነው የምትፈልጊው? ምን አውቄ የፈለከውን ነገር እኮ አይደለም። ልስጥ አበዛሽ። ምን እንዳደርግልሽ ነው የምትሰጪኝ? ይሄንን ፋይል እንድዘጋልኝ ነው። በቃ አንሳልኝ። እሺ እኔ ብዘጋልሽ አንቺ የጨነቀሽ ሰው እንዳያውቅ ነው? ሰው እንዳያውቅ ብቻ ነው። ሰው እንዳይሰማ። እሷንም ማድረግ ያለብኝን ነገር አደርጋለሁ። ምድንበትን ወይ ደግሞ ፈጥረን እናደርጋለን። ስለዚህ ሰው አይስማ ነው የምትይው? አይስማ ነው። ሂጂ አድርጊላት። እኔ ለማንም አላሰማም። ለእነሱ ወስጄም አልሰጥም። ለእኔ ምንም ማድረግ አይጠበቅብሽም። ገባሽ አይደል? እንዳጠፋልሽ ነው የምትፈልጊው? በቃ እኔ አጠፋዋለሁ። ሀሳብ አይግባሽ። ግን አንቺም ሂደቱን ቶሎ ጀምሪ። ቶሎ ጀምሪ። በቃ ምንም እንዳላወቀ ነገር አደርጋለሁ። ይሄን ነው የምፈልገው። ሌላ ምንም አልፈልግም። ለምን ባይሆን ድንግልናውን ትሰጪኛለሽ። ጆሮዬ ችግር የለውም። አንተ ብቻ ፈልግ እንጂ